የራስን ክብር የመጠበቅ ኃይል the power of self esteem ደራሲ ናትናኤል ብራንደን። እንኳን ወደ አዲስ ህይወት መጽሐፍ ትረካ በደህና መጣችሁ። ዛሬ ይዘንላችሁ የቀረብነው በዓለማችን ለራስ ክብር መስጠት በሚለው ርዕስ ጉዳይ ላይ ትልቅ ለውጥ የፈጠሩትን የናትናኤል ብራንደን ድንቅ ስራ ነው። the power of self esteem ይባላል። ይህ መጽሐፍ የህይወታችን የንቃተ ህሊና በሽታ መከላከያ ስርዓት እንዴት እንደሚገነባ በዝርዝር ያሳየናል። መጽሐፉ ለትረካ እንዲመች ተደርጎ በዚህ ቻናል የተተረጎመ ሲሆን ራሳችሁን የምታዩበትን መንገድ ሙሉ በሙሉ እንደሚቀይረው እርግጠኞች ነን። መልካም ቆይታ። ምዕራፍ 1 ለራስ ያለ ክብር ሰልፍ ስቲም ምንድን ነው? አብዛኞቻችን ያደግነው ሰላም በራቃቸው ዲስፈንክሽናል ቤተሰቦች በሚባል ውስጥ ነው። ይህ ሲባል ታዲያ የግድ ወላጆቻችን የአልኮል ሱሰኛ ነበሩ ወይም አካላዊ ጥቃት ይፈጽሙብን ነበር ማለት አይደለም። ይልቁንም እውነታው የሚካድበት ወሳኝ በሆኑ ነገሮች ላይ ወላጆች የሚዋሹበትና ለልጆች አእምሮ ስብና ተገቢው ክብር የማይሰጥበት ተራ የሚመስል ግን ጎጂ ድባብ ነበር ማለት ነው። ይህንን ጉዳይ እንግዲህ ይበልጥ ግልጽ ለማድረግ ታዋቂዋ የቤተሰብ አማካሪ ቨርጂኒያ ሳቲር አንድ አስደናቂ ምሳሌ ትሰጠናለች። በልጅና በእናትና እንዲሁም በአባት መካከል ያለውን ይህን ትዕይንት እስቲ በዓይነ ሕሊናችሁ አስቡት ትለናለች። አንዲት ትንሽ ልጅ እናቷ ፊት ላይ የሐዘን ስሜት አይታ እማዬ ምን ሆነሻል? አዝነሻል እንዴ ብላ ትጠይቃለች። እናትየው ግን ድምጿ እየተቆራረጠ ምንም አልሆንኩም ደህና ነኝ ትላታለች። በዚህ መሃል አባትየው በቁጣ ጣልቃ በመግባት እናትሽን አታስከፊያት ብሎ ልጅቱን ይገስጻል። እንግዲህ ልጅቱ ግራ ተጋብታ በሁለቱ መካከል ያለውን ሁኔታ ትመለከታለች። ተግዛጹም ሆነ ሁኔታው አልገባት። በመጨረሻም ማልቀስ ትጀምራለች። እናትየው ደግሞ ወደ አባት ዞራ አሁን ምን እንዳደረግ ተመልከት ብላ ትጮኻለች። እንግዲህ ይህ ታሪክ ተራ ቢመስልም ጉዳቱ ግን ጥልቅ ነው ትላለች ባለሙያ። ልጅቱ ያየችው እውነታ የእናቷን ሐዘን ትክክል ነበር፣ ነገር ግን እናቷ ዋሽታ አሳሳተቻት። ወላጆቿ ለልጅቱ የሰጧት መልእክት የምታዩና የሚሰማሽ ነገር ስህተት ነው የሚል ነው። እንዲህ ያሉ ሁኔታዎች በሺዎች ጊዜ ሲደጋገሙ አንድ ሕፃን አእምሮዬን ማመን አልችልም፣ የማስበው ነገር ከንቱ ነው፣ ምንም ትርጉም የለውም ወደሚለው ድምዳሜ ይደርሳል። እንግዲህ ይህ በራስ የመተማመን ህይወት ላይ ደግሞ ትልቅ ከባድ ደንቃራ ይሆናል ማለት ነው። እንግዲህ ለራስ ያለ ክብርን የሚወስኑ ውስብስብ ምክንያቶችን መጽሐፉ እንደሚከተለው አስቀምጧል። ወላጆችን እኛን የያዙበት መንገድ ለራሳችን ያለንን ግምት ብቻውን ይወስናል ማለት አይደለም ይላል። እኛ ራሳችን በህይወታችን ድራማ ውስጥ የራሳችን ወሳኝ ሚና አለን። ሆኖም የቤተሰብ አካባቢ ለበጎም ሆነ ለክፉ ከፍተኛ ተጽዕኖ ሊያሳድርብን ይችላል። ልጆች ለራሳቸው ያላቸውን ክብር የሚቀንሱበት መንገድ ከወላጆች አንጻር ሲታይ አንደኛ ልጁ በቂ እንዳልሆነ ሲነግሩት፣ ሁለተኛ ልጆችን ሲያፈዙባቸው ወይም ሲያዋርዱት፣ ሶስተኛ የልጁን የእውነታ ግንዛቤ ሲክዱና አእምሮውን እንዲጠራጠር ሲያደርጉት፣ አራተኛ ልጁ በተፈጥሮው መጥፎ ወይም ብቁ እንዳልሆነ ሲያስተምሩት ነው። በእነዚህ ምክንያቶች ዛሬ በሚሊዮን የሚቆጠሩ ሰዎች ወደ አዋቂነት እድሜ ከገቡ በኋላ ለራስ የሚሰጡት ዋጋ በጣም ያነሰ ይሆናል። እንግዲህ በትክክል ለራስ ክብር መስጠት ምን እንደሆነ ባያውቁም እንኳን በውስጣቸው እኔ በቂ አይደለሁም የሚል ስሜት፣ የሀፍረት ወይም የጥፋተኝነት ስሜት እንዳለባቸው ይገነዘባሉ። ለራስ ያለ ክብር ትርጉም ሰልፍ ስቲም ዴፊኒሽን። ለራስ ያለ ክብር ማለት ለህይወትና ለህይወት መስፈርቶች ብቁ የመሆን ልምድ ነው። በተለይም በሁለት ነጥቦች ይገለጻል። አንደኛ የብቃት ስሜት ሰልፍ ኤፊካሲ፣ የማሰብና የህይወት ፈተናዎች የመቋቋም ችሎታችን ላይ ያለን እምነት ነው። ሁለተኛው ለራስ ያለ ክብር ሰልፍ ሪስፔክት፣ ደስተኛ የመሆን መብታችን ላይ ያለን እምነት ነው። ፍላጎቶቻችንን የመግለጽና የጥረታችን ፍሬ የመደሰት ብቁነት ስሜት ነው። እንግዲህ ይህ ስሜት ለሰው ልጅ እንደ ቅንጦት ሳይሆን እንደ መሰረታዊ ፍላጎት ነው። አዎንታዊ የራስ ግምት ልክ እንደ ንቃተ ህሊና በሽታ መከላከል ስርዓት ኢሚዩን ሲስተም ኦፍ ኮንሽስነስ ሆኖ ያገለግላል። የመቋቋም የጥንካሬና የመታደስ አቅምም ይሰጠናል። የራስ ግምት ወይም ለራስ ያለ ግምት ዝቅተኛ ሲሆን ግን በህይወት ውጣ ውረዶች ፊት እንወድቃለን። ደስታን ከመፈለግ ይልቅ ህመምን ማምለጥ ላይ እናተኩራለን። ሱስና ለራስ ያለ ክብር ስናይ በአልኮል፣ በአደገኛ መድኃኒቶች ወይም በአጥፊ ግንኙነቶች ሱስ ውስጥ ስንወድቅ የውስጣዊ ፍላጎታችን ጭንቀትንና ህመምን ለማስታገስ ነው። ነገር ግን የመረጥናቸው ዘዴዎች ችግሮቻችንን ይበልጥ ያባብሷቸዋል። በራስ ላይ ጥላቻን በሚያነሳሱ ልምዶች ውስጥ ሆነን በራስ መተማመን ማግኘት አንችልም። የኢኮኖሚ የማህበራዊ ፍላጎት ዛሬ በታሪክ ውስጥ ራስ ክብር መስጠት ከስነ ልቦናዊ ፍላጎትነት አልፎ ታላቅ የኢኮኖሚ ፍላጎት ሆኗል። ከማኑፋክቸሪንግ ወደ መረጃ ማህበረሰብ በተሸጋገርንበት በዚህ ወቅት ፈጠራ፣ ራስን ማስተዳደርና ተነሳሽነት በከፍተኛ ደረጃ ይጠየቃሉ። ይህ ደግሞ ያለ ከፍተኛ የራስ ግምት አይታሰብም። ግንኙነቶች እና ለራስ ያለ ክብር። በሰዎች ግንኙነት ውስጥ አንድ መሰረታዊ መርህ አለ።
እኛ ምቾት የሚሰማን የራስ ግምት ደረጃቸው ከኛ ጋር ከሚመሳሰል ሰዎች ጋር ነው። ከፍተኛ የራስ ግምት ያላቸው ወደ መሰሎቻቸው ይሳባሉ። በጣም አስከፊው ግንኙነት ደግሞ ሁለቱም ስለራሳቸው መጥፎ የሚያስቡ ሰዎች ጥምረት ነው። ለራሳችን ያለን ግምት ከፍ ባለ መጠን ሌሎችን በአክብሮት በደግነትና በፍትሃዊነት የመያዝ ዝንባሌያችን ይጨምራል። ምክንያቱም እነሱን እንደ ስጋት ስለማንመለከታቸው ነው። የጊዜ ቦምብ ታይም ቦምብ አንዳንድ ጊዜ ውጤቱ ወዲያው ሊታይ የማይችል አንዳንድ ነገሮች በውስጣችን ይኖራሉ። ደካማ የራስ ግምት ያለው ሰው በሙያው ከፍ ሊል ይችላል። ነገር ግን ይሄ የጊዜ ቦምብ በውስጡ በጸጥታ ተቀብሮ ይቆያል። በመጨረሻም ያላስፈላጊ ምክንያት ስህተቶችን ሲፈጽም ይታያል። ህይወቱና ስራው በውርደት ሲጠናቀቅም እናያለን። ምዕራፍ 2 ለራስ ያለ ክብር ሰልፍ ስቲም ለምን ያስፈልገናል? ለራስ ያለን ክብርን ምንነት በትክክል ለመረዳት አንድ መሰረታዊ ጥያቄ ማንሳት አለብን። ይህ ስሜት ለምን አስፈለገ? ለምሳሌ ዝቅተኛ እንስሳት አእምሮዬን ማመን እችላለሁ፣ ለማሰብ ብቁ ነኝ ወይስ በቂ አይደለሁም ብለው አይጨነቁም። ለሰው ልጅ ግን እነዚህ ጥያቄዎች እጅግ ወሳኝ ናቸው። ለራስ ያለ ክብር ፍላጎት የሚመነጨው ለሰው ልጅ ብቻ ለሆኑ ሁለት መሰረታዊ እውነታዎች ላይ ነው። አንደኛ፣ አእምሮ የመዳኛ መሳሪያችን ነው። እንደ ሌሎች ፍጥረታት ሁሉ እኛም በህይወት ለመኖርና አካባቢያችንን ለመቆጣጠር በንቃተ ህሊናችን ላይ እንመካለን። ሰው ምግብ ለማምረት፣ ድልድይ ለመገንባት፣ የኤሌክትሪክ ኃይልን ለመጠቀምም ሆነ ሳይንሳዊ ምርምር ለማድረግ የአስተሳሰብ ሂደት ያስፈልገዋል። ከዚህም ባለፈ ከትዳር አጋር ወይም ከልጅ ጋር የሚኖርን አለመግባባት በሰላም ለመፍታትም ቢሆን ማሰብ የግድ ነው። በአጭሩ ህይወታችንና ደህንነታችን የተመሰረተው አእምሯችንን በአግባቡ የመጠቀም ችሎታችን ላይ ነው። ሁለተኛ፣ ማሰብ ምርጫ አውቶማቲክ አይደለም። ትልቁ ፈተና እዚህ ላይ ነው። እንግዲህ ማሰብ ለስኬታማ ህይወት የግድ ቢሆንም ተፈጥሮ ግን በራስ ስር አውቶማቲካሊ እንድናስብ አላደረገችንም። ለምሳሌ ልባችን ደም እንዲረጭ፣ ሳንባችን እንዲተነፍስ ወይም ኩላሊታችን እንዲሰራ እኛ ትዕዛዝ አንሰጥም። እነሱ በራሳቸው ይሰራሉ። አእምሯችን ግን እንዲህ አይደለም። እውቀት እንደ ልብ ትርታ በራሱ አይመነጭም። ተፈጥሮ ለእኛ ለሰዎች ብቻ አንድ ልዩ ኃላፊነት ሰጥታናለች። የንቃተ ህሊናችንን የፍለጋ ብርሃን የማድመቅ ወይም የማደብዘዝ አማራጭ። ይህ የማሰብ ወይም ያለማሰብ፣ የመገንዘብ ወይም እውነትን የመሸሽ አማራጭ የነጻነታችንም ሆነ የኃላፊነታችን መሰረት ነው። ምክንያታዊ ወይም ምክንያታዊ ያልሆኑ ምርጫዎች። እኛ የሰው ልጆች ብቻ ነን ትክክለኛውን እሴት አይተን ተቃራኒውን መከተል የምንችለው። ለምሳሌ አንድ ሰው አልኮል ለጤናው አደገኛ መሆኑን እያወቀ መጠጥ ቢወስድ ያንን ከማድረጉ በፊት የንቃተ ህሊናውን ብርሃን ማጥፋት አለበት። አደንዛዥ ዕፅ ስራውን እንዳሳጣው እያወቀ አሁንም የሚጠቀም ከሆነ መጀመሪያ እውነቱን መካድና የሚያቸውን እውነታዎች መሸፈን ይኖርበታል ማለት ነው። ክብሩን የሚያዋርድና ለደህንነቱ አደገኛ የሆነ ግንኙነት ውስጥ ለመቆየት የሚመርጥም ሰው ቢሆን አእምሮውን በማደንዘዝ እውነታውን መሸፈን አለበት ማለት ነው። ምክንያቱም ራስን ማጥፋት በጨለማ ውስጥ የሚከናወን ተግባር ነውና። ምርጫዎቻችን በራስ መተማመን ላይ ያላቸው ተጽዕኖ። በየቀኑ የምናደርጋቸው ትናንሽ ምርጫዎች ለራሳችን ያለን ግምት ላይ ትልቅ ተጽዕኖ አላቸው። አንደኛ፣ ትኩረት መስጠት ወይስ አለመጨነቅ? ሁለተኛ፣ ለእውነታ መገዛት ወይስ እውነትን መሸሽ? ሶስተኛ፣ ለራስ ታማኝ መሆን ወይስ ራስን ማታለል? አራተኛ፣ ስህተትን አምኖ ማረም ወይስ በስህተት መቀጠል? ማንም ሰው እነዚህ ምርጫዎች በቸልታ ያለፈ ጤናማ የራስ ግምት አለው ሊባል አይችልም። ውጤታማ እንዳንሆን የሚያደርጉ ልምዶችን እያዳበርን ራሳችንን እየጎዳን ራሳችን መጠበቅ ሞኝነት ነው። ድርጊታችን ስለ ራሳችን ከሚሰማን ስሜት ጋር ቀጥተኛ ግንኙነት አለው። በአጭሩ ለራስ ያለ ክብር ፍላጎት የሚመነጨው በህይወታችን ውስጥ ምርጫዎች ስላሉንና ህልውናችን ደግሞ በእነዚህ ምርጫዎች ላይ የተመሰረተ በመሆኑ ነው። ህይወታችንና ደህንነታችን በሚጠይቀው መንገድ እየሰራን መሆኑን ለማወቅ ፍላጎት ትልቅ ለራስ ያለን ክብርን ያሳየናል። እውነተኛ እና የውሸት ሲዶ ለራስ ያለ ክብር። ብዙ ጊዜ ሰዎች በትምህርት ቤት ውጤታቸው ዝቅተኛ ሆኖ ሳለ ጎበዝ ነኝ አንደኛ ብለው ራሳቸውን እንዲያታልሉ ይነገራቸዋል። ነገር ግን ጤናማ ለራስ ያለ ክብር ያላቸው ሰዎች ችሎታቸውንና ስኬቶቻቸውን በትክክል የመገምገም ዝንባሌ፣ አቅም፣ ችሎታ አላቸው። ምንም ነገር አይክዱም፣ ምንም ነገር አያጋንኑም። አንዳንድ ጊዜ በዓለም ፊት ስኬታማ የሆኑ የሚደነቁና በራስ የመተማመን ምስል ያላቸው ሰዎች እናያለን። ነገር ግን በውስጣቸው በጥልቅ የተጨነቁ ወይም ተስፋ የቆረጡ ሊሆኑ ይችላሉ። ይህ የውሸት ለራስ ያለ ክብር ሱዶ ሰልፍ ስቲም ሲባል ይህ ስሜት እውነተኛ በራስ መተማመን በሌለበት ሁኔታ የሚፈጠር የቅዠት ዋስትና ነው ማለት ነው። በእውነተኛ የራስ ክብር ፈንታ ሰዎች በሚከተሉት ነገሮች ዋጋቸውን ሊፈልጉ ይችላሉ። አንደኛ፣ በታዋቂነት ወይም በክብር፣ ሁለተኛ፣ በቁሳዊ ሀብት ወይም በጾታዊ ብዝበዛ፣ ሶስተኛ፣ በተለያዩ ክለቦች አባል በመሆን እና ሌሎችን በመቆጣጠር ወይም በማታለል። እነዚህ ሁሉ እንግዲህ የማታለያ መንገዶች ናቸው። የምንፈልገውን እውነተኛ ሰላም በሐሰተኛ ገንዘብ መግዛት እንደማንችል ባለማወቅ
ራሳችንን የምናጣባቸው ጥርጊያዎች ናቸው ማለት ነው። ምስጋና ለራስ ያለ ክብር አይደለም። ለራስ ያለ ክብር በውስጣችን የሚኖር የቅርብ ተሞክሮ ነው። እኔ ስለ ራሴ የማስበው እንጂ ሌላ ሰው ስለ እኔ የሚያስበው አይደለም። በቤተሰባችን፣ በትዳር አጋራችን ወይም በጓደኞቻችን ልንወደድ እንችላለን። ነገር ግን ራሳችንን የማንወድ ለራሳችን ክብር የማንሰጥ ከሆነ ዋጋ ከሌለ ያ ፍቅር ለውጥ አያመጣም። በሚሊዮኖች ዘንድ ተወዳጅ ሆነን በየቀኑ ጠዋት ግን በባዶነት ስሜት ጠዋት ከእንቅልፍ ልንነቃ እንችላለን። እውነተኛ ለራስ ያለ ክብር ሳይኖረን የምናገኘው ስኬት ሁልጊዜ መቼ ነው የምጋለጠው በሚል የፍርሃትና የስጋት ስሜት መከበብ ይፈጥርብናል። እውነተኛ ኩራት አውተንቲክ ፕራይድ ለራስ ያለ ክብር እችላለሁ እንደሚል ሁሉ ኩራት ደግሞ አደረግኩት የሚል ድምፅ ነው። እውነተኛ ኩራት ከጉራ ከትዕቢት ወይም ከትምክህት ጋር ምንም ግንኙነት የለውም። ባዶነት ሳይሆን እርካታ የኩራት ምንጭ ነው። ኩራት የስኬት ስሜታዊ ሽልማት ነው። ሆኖም ግን ሁሉም ስኬት ወደ ኩራት አይመራም። ለምሳሌ በወላጆቻቸው ፍላጎት ብቻ የንግድ ሰው ሆነው ትልቅ ስኬት ላይ የደረሱ ነገር ግን ደስተኛ ያልሆኑ ሰዎችን እናያለን። ምክንያቱም ስኬታቸው ጥልቅ ፍላጎታቸውን የካደ ሁለተኛ እጅ ወይም ሰከንድ ሃንድ እሴት ስለሆነ ነው። ለራስ ያለ ክብር መገለጫዎች። ጤናማ ለራስ ያለ ክብር ያላቸው ሰዎች በሚከተሉት መንገዶች ይታወቃሉ። አንደኛ፣ በህይወት የመኖር ደስታ የሚታይበት ፊትና አረማመድ። ሁለተኛ፣ ስለ ስኬታቸውም ሆነ ስለ ጉድለታቸው በሐቀኝነት የመናገር ድፍረት። ሶስተኛ፣ ምስጋናን የመቀበልና የመስጠት ምቾት። አራተኛ፣ ለትክክለኛ ትችት ክፍት መሆንና ስህተትን ለማመን አለመቸገር። አምስተኛ፣ በውጥረት ጊዜም ቢሆን ክብራቸውን የመጠበቅ ችሎታ። ባጭሩ ከመጠን በላይ ለራስ ያለ ክብር ሊኖር አይችልም። ልክ ከመጠን በላይ ጤናማ መሆን እንደማይቻል ሁሉ ማለት ነው። ትምክህትና ጉራ የሚያሳዩ ሰዎች ለራስ ያለ ክብራቸው ስለበዛባቸው ሳይሆን ይልቁንም በጣም ስላነሰባቸው ነው። ምዕራፍ 4 ለራስ ያለ ክብር ምንጮች ላይ ያሉ ነጸብራቆች Reflections on the sources of self-esteem። ልጅ ሳለሁ በአዋቂዎች ባህሪ እጅግ እገረም ነበር ይላል ጸሐፊው። በሚናገሩትና በሚሰማቸው ስሜት መካከል ያለው አለመጣጣም፣ በዙሪያቸው የሚታየው ጭንቀት እና ምንም እንኳን በቁጥጥር ስር እንደሆኑ ቢመስሉም በውስጣቸው ግን የጠፉና አቅመቢስ ሆነው የመታየታቸው ግራ ያጋባኝ ነበር ብሏል። ይህ ተሞክሮ እጅግ ህመምተኛና አንዳንዴም አስፈሪ ነበር። በዚያን ጊዜ እውቀት ማለት ኃይል፣ ደህንነትና መረጋጋት ነው የሚል ጥልቅ እምነት በውስጤ ተተክሏል ይላል ጸሐፊው። ይህ እምነቴ ነው ዛሬ ወደምገኝበት የስነ ልቦና ሙያ እንድመጣ ያደረገኝ በማለት ገልጾታል። ሁላችንም በህይወታችን የተስፋ መቁረጥ፣ የመደናገጥና የአቅመቢስነት ስሜት የሚሰማን ጊዜያቶች ይኖራሉ። ዋናው ጥያቄ ግን እነዚህ ጊዜያት ማንነታችንን እንዲገልጹልን እንፈቅዳለን ወይ ነው። ጤናማ የራስ ግምት ያላቸው ሰዎች ጭንቀት ወይም ስቃይ አይደርስባቸው ማለት አይደለም። ነገር ግን በእነዚህ ስሜቶች አይታሰሩም፣ አይወሰኑም። አንድ ሰው ሲታመም ራሱን ከበሽታው ጋር እንደማያቆራኘው ሁሉ እነሱም ራሳቸውን ከፍርሃታቸው ወይም ከህመማቸው ጋር አያገናኙም። መከራን የህይወት ዋነኛ መገለጫ አድርገውም አይመለከቱም። በንቃተ ህሊና በኃላፊነትና በታማኝነት መኖር። ለራስ ያለ ክብር የሚመነጨው የንቃተ ህሊናችን ስራ በፍቃደኝነት ላይ የተመሰረተ በመሆኑ ነው። ይህም በህይወት ፈተናዎች ፊት ራሳችንን ብቁ የማድረግ ልዩ ተግባርን ይሰጠናል። ይህን የምናሳካው ደግሞ በንቃተ ህሊና በኃላፊነትና በታማኝነት በመኖር ነው። ራሳችንን መገምገም ያለብን በእጃችን ባለውና በፍቃደኝነት ልንቆጣጠረው በምንችለው ነገር ላይ ብቻ መሆን አለበት። በሚሊዮኖች የሚቆጠሩ ሰዎች ግን ራሳቸውን የሚመዝኑት በሌሎች ፍላጎትና ምርጫ ላይ ተመስርተው ነው። ይህ ትልቅ ስህተት ነው። ምክንያቱም እንዲህ ማድረጋችን ራሳችንን በሌሎች ምህረት ስር እንድናስቀምጥ ያደርገናል። ሌሎች እንዲወዱንና እንዳይጠሉን ስንል የምናደርገው ጥረት የራሳችንን ክብር የሚክዱ ነገሮችን እንድንፈጽም ሊያደርገን ይችላል። ለግንዛቤ ቁርጠኝነት፣ የመረዳት ፍላጎት። ከፍተኛ የራስ ግምት ያላቸውን ወንዶችና ሴቶች ስንመለከት ለንቃትና ለግንዛቤ ያላቸው ከፍተኛ ቁርጠኝነት እናይባቸዋለን። በሚያደርጉት ሁሉ ነገር ሁሉ በንቃት ይሳተፋሉ። ራሳቸውን በዙሪያቸው ያለውን ዓለም ለመረዳት ይጥራሉ። ይህንን አመለካከት የመረዳት ፍላጎት ብለን ልንጠራው እንችላለን። በንቃት ያለን ቁርጠኝነት የጥሩ በራስ መተማመን መሰረት ነው። ውጤታማ የመሆን ፍላጎት። ለራስ ያለ ክብር ባለበት ቦታ ሁሉ ውጤታማ የመሆን ፍላጎት አለ። ይህ ማለት በችግሮች ፊት የመጽናት፣ በቀላሉ የማይገኝን ዕውቀት ለማግኘት የመታገል እና እንቅፋቶችን ቢበዙ እንኳን ለግቦች ታማኝ የመሆን ፍላጎት ማሳየት ነው። ውጤታማ የመሆን ፍላጎት ማለት ጊዜያዊ የአቅመቢስነት ስሜትን እንደ ቋሚ ማንነት ለመቀበል ፈቃደኛ አለመሆን ነው። ስትራቴጂካዊ መለያየት ስትራቴጂክ ዲታችመንት። አስከፊ የልጅነት ጊዜ የሚያሳልፉ ልጆች ስትራቴጂካዊ መለያየት የሚባል የመዳኛ መንገድ ይጠቀማሉ። ይህ ማለት ከቤተሰቦቻቸው ጎጂ ገጽታዎች ራሳቸውን ለማራቅ የሚሄዱበት መንገድ ነው። እነዚህ ልጆች እንግዲህ በሆነ መንገድ ይህ ብቻ አይደለም ህይወት
የተሻለ ነገር የሆነ ቦታ አለ ብለው ያምናሉ። ይህ አመለካከታቸው አሁን ያለውን ስቃይ ባያጠፋውም እንኳን ስቃዩ እንዲያሸንፋቸው አለመፍቀዳቸውን ይገልጻል። ራስን ችሎ ማሰብ እውነተኛ ዕውቀት መረዳትን እንጂ የሌላውን ሰው ሐሳብ መደጋገም ወይም መምሰል አይደለም። ስለ ራሳችን፣ ስለ ግንኙነቶቻችን፣ ስለ ህይወት እሴቶቻችን ራሳችንን ችለን ማሰብ የራስን ክብር ማመንጫ መንገዶች ናቸው። የራስ ግምት የሚገኘው እንዲሁ በመታደል ሳይሆን ራስን በመፈለግ ነው። ይህም የሚሆነው አስቸጋሪ፣ አስፈሪ በሆኑ እርግጠኝነት በሌለባቸው ሁኔታዎች ውስጥ እንኳን ጸንቶ በመቆም ነው። ታማኝነት ኢንቴግሪቲ የራስ ግምት ባለበት ቦታ ሁሉ ከምናምነው እሴት ጋር የሚስማማ ባህሪን እናያለን። ትክክል ነው ብለን ከምናስበው ሐሳብ ጋር የሚቃረን ተግባር ስንፈጽም በራሳችን አይን እንወድቃለን፣ ራሳችንን እናጣለን። ታማኝነት የአእምሮ ጤና ዋና ጠባቂ ነው። ራስን መቀበል ሰልፍ አክሰፕተንስ ለማደግና ለመለወጥ መጀመሪያ ራሳችንን መቀበልን መማር አለብን። ራስን መቀበል ማለት በራሳችን ላይ ሁሉንም ነገር ማጽደቅ ማለት ሳይሆን ከራሳችን ጋር ጦርነት ውስጥ አለመግባት ነው። አሁን ያለንበት ሁኔታ እውነት እንደሆነ ተቀብለን ስናበቃ ነው መለወጥ የምንችለው። ራስን መቀበል ለውጥን ያመቻቻል። የራስ ኃላፊነት ሰልፍ ሪስፖንሲቢሊቲ አንድ ሰው ለህይወቴ ማንም ሊያድነኝ አይመጣም፣ እኔ ራሴ ነኝ ኃላፊነቱን የምወስደው ብሎ ሲያምን ትልቅ ለውጥ ይመጣል። ለምርጫዎቻችን፣ ለድርጊቶቻችንና ለደስታችን ተጠያቂው እኛው ራሳችን ነን። የትላንትና ምርጫዎች እስረኛ መሆን የለብንም። ሁልጊዜ የመለወጥ ዕድል። ምዕራፍ 5 ለራስ ያለ ክብር በስራ ቦታ The power of self-esteem in the workplace ለራስ ያለ ክብር ለወደፊቱ ተግዳሮቶች ለመዘጋጀት የምንጠቀምበት እጅግ ጠቃሚው የስነ ልቦና ሀብታችን ነው። ዛሬ በስራ ቦታ ላይ ለራስ ያለ ክብር የስነ ልቦና ቅንጦት ሳይሆን በህይወት ለመቀጠል የግድ የሚያስፈልግ ህልውናዊ መስፈርት እየሆነ መጥቷል። ለራስ ያለ ክብር አደጋዎችን ለመጋፈጥ፣ አዳዲስ ክህሎቶችን ለመማር፣ ለፈጠራ ስራ ግብረ መልስን ለመቀበልና ከሰዎች ጋር በቅንነት ለመስራት ትልቅ ሚና ይጫወታል። ታሪካዊ ሽግግርና የኢኮኖሚ አስፈላጊነት በታሪክ ውስጥ ለራስ ያለ ክብር ምንጊዜም ቢሆን ለሰው ልጅ አስፈላጊ የስነ ልቦና ፍላጎት ነበር። ዛሬ ግን እጅግ አስፈላጊ የኢኮኖሚ ፍላጎትም ጭምር ሆኗል። ዓለማችን ከማኑፋክቸሪንግ ከአካላዊ ጉልበት ወደ መረጃ ማህበረሰብ ወደ አእምሮ ስራ ተሸጋግራለች። ዛሬ የእውቀት ባለሙያዎች ዘመን ነው። ይህም ለፈጠራ፣ ለራስ አስተዳደር፣ ለግል ኃላፊነትና ለራስ አመራር ትልቅ ቦታ የሚሰጥበት ወቅት ነው። እነዚህ ሁሉ ደግሞ ከፍተኛ የራስ ግምት ያላቸው ሰዎች መገለጫዎች ናቸው። በራስ መተማመንና ውሳኔ የመስጠት ችሎታ ለራስ ያለ ክብር መሰረታዊ ትርጉሙ በራስ አእምሮና በአስተሳሰብ ሂደት ላይ መተማመን ማለት ነው። የመማር የመፍረድና የመወሰን ችሎታህን ማመን ማለት ነው። በከፍተኛ የሥራ ኃላፊዎች ላይ የተደረጉ ጥናቶች እንደሚያሳዩት ለውድቀት ዋነኛው ምክንያት ውሳኔ የመስጠት አለመቻል ነው። ይህ ችግር ደግሞ የሚመነጨው የራስን አእምሮና ፍርድ ከመጠራጠር ነው። ውሳኔዎችን ለመስጠት የሚረዱ መመሪያዎች ውሳኔ መስጠት ማለት ውሳኔው ከመሰጠቱ በፊት ሰፊውን ሁኔታ መመልከት ማለት ነው። ውሳኔ ስትሰጥ ራስህን እነዚህን ጥያቄዎች ጠይቅ ይላል። አንደኛ፣ በውሳኔ ላይ ተጽዕኖ ሊያሳድሩ የሚችሉ የማውቃቸው ነገሮች ምንድን ናቸው? ሁለተኛ፣ ሊመጡ የሚችሉ ውጤቶች ምንድን ናቸው? ሶስተኛ፣ ማን ሊጎዳ ይችላል? እንዴትስ? የሚሉ ናቸው። ጤናማ የራስ ግምት ያለው ሰው ውሳኔ ሲሰጥ እውነትን ማክበር ላይ ያተኩራል። ውሳኔ በሚሰጥበት ጊዜ ከሌሎች ግብአት መቀበል አስፈላጊ ቢሆንም የራስን አእምሮ አምኖ የመጨረሻውን ውሳኔ ማሳለፍ ግን የጤናማ የራስ ግምት ምልክት ነው። ከሌሎች ጋር በደግነት መንፈስ መስራት በራሳቸው ደስተኛ የሆኑና ራሳቸውን የሚታመኑ ሰዎች ሌሎችን በደግነት መንፈስ ለመቅረብ ነፃ ናቸው። አዎንታዊ የራስ ግምት ያላቸው ሰዎች ከሰዎች ጋር በሚኖራቸው ግንኙነት እኔ ወይስ አንተ በሚል የፉክክር መንፈስ ፋንታ የጋራ ስምምነትና ትብብርን ይመርጣሉ። ይህ ደግሞ በስራቸው ስኬታማ እንዲሆኑ ይረዳቸዋል። ለውጥ እንደምታመጡ ማመን በስራ ቦታ ላይ ያለ ሰው የእኔ አስተዋጽኦ ለውጥ ያመጣል ብሎ ማመኑ ለስራው ውጤታማነት ወሳኝ ነው። አስተዋጽኦአችሁ ዋጋ እንደሚኖረው ማመን ስትጀምሩ ሰዎች በቀላሉ ይተባበሯችኋል። ራሳችንን መገምገም ያለብን በአስተሳሰብ ሂደታችን እንጂ በማንቆጣጠራቸው ውጫዊ ውጤቶች ላይ መሆን የለበትም። ለምሳሌ በድርጅት ውስጥ የሚሰሩ ባለሙያዎች ለራሳቸው ያላቸው ግምት በማይቆጣጠሩት የገበያ ሁኔታ ወይም በሌሎች ሰዎች ውሳኔ ላይ መመስረት የለበትም። ቀጣይነት ያለው ትምህርት እውቀት በፍጥነት በሚፈነዳበት በዚህ ዘመን ውጤታማ ሆኖ ለመገኘት ቀጣይነት ያለው ትምህርት ላይፍ ሎንግ ለርኒንግ የግድ ነው። የራስን ግምት መመስረት ያለብን በምናውቀው ነገር ላይ ብቻ ሳይሆን አዳዲስ ነገሮችን የመማር ችሎታችን ላይ መሆን አለበት። ማንኛውም ያልተጠበቀ ለውጥ ሲመጣ ቀደም ሲል አዳዲስ ነገሮችን እንዴት ተምሬ ነበር፣ አሁንስ ያንን ችሎታዬን ለዚህ አዲስ ፈተና እንዴት ልጠቀምበት እችላለሁ ብሎ መጠቀም ይገባል። ምንም አቋራጭ መንገድ የለም። ለከፍተኛ የራስ ግምት ምንም አይነት አቋራጭ መንገድ የለም።
እውነታን ማታለል አንችልም። በንቃተ ህሊና፣ በሐቀኝነት፣ በኃላፊነትና በታማኝነት ካልኖርን ስኬታማና ተወዳጅ ብንሆንም እንኳን የምንኖረው በውሸተኛ የራስ ግምት ውስጥ ነው። የራስ ግምት ሁልጊዜም ቢሆን እኛው ራሳችን ስለ ራሳችን የምናስበውና የሚሰማን የቅርብ ተሞክሮ ነው። በአጭር አነጋገር ለራስ ያለ ክብር ማለት በራሳችን ዘንድ የምናገኘው ዝና ነው ማለት ነው። ለተከታተላችሁ እናመሰግናለን። ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። የዛሬው መጽሐፍ ዳሰሳችን ይህን ይመስላል። ሰላም።